ምን ተስፋ ቆርጫለሁ። ገባ አሁን እንደዚህ አይደለም እንድትለኝ አሁን ሰላም በላችሁ። እኔ አልፈልግም። የምር በቃ እኔ አስጠልቶኛል። ከዚህ ምን ከፈልግም ማውራት ነው እንደዚህ ነገር አይጠበቅም። ወላሂ ምሬን አትጃጃል። ራሴ ማጥፋት ከፈልኩ ቆዩ ግን በቃ ሀጃት ስለሆነብኝ ነው እንጂ እስካሁን አልቆይም። እሺ ቆይ ራስህን አጠፋህ። እሺ ምንድነው መጨረሻ? እገላገላለሁ። በቃ ከዚህ ምድር እገላገላለሁ እኮ መጨረሻ ምንድነው? አላማ እዚህ ምድር ላይ መኖር ነው። ያኛው ዓለም አይደል እንደ ዓላማችን ሁላችንም። ግን በቃ እኔ አልቻልኩም። በቃ የደከመኝ ገባህ። ለምን ይደክምሃል? ታውቃለህ አንተ ያለውን ነገር እኔ አስጠላኝ። በቃ እኛ ከጎንህ ነን። ያልፋል ይሄ ነገር። ለምንድነው ተስፋ የምትቆርጠው? አማር ሰላም አለይኩም ውድ አማር ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ያው ዛሬ አንድ ትንሽ የሚያሳዝን ነገር ይዘን መተናል ውድ ቤተሰቦች። ይሄ ነው ማለት ይከብዳል። አማር ትንሽ አደጋ ደርሶበት ያው አሳክመነዋል። አሁን ያለበት ሁኔታ ደህና ነው፣ ግን ወደፊት ደግሞ ለሚሆነው ነገር ትንሽ ያሰጋልና ለዛም እንግዲህ ያው የቻልነውን ነገር ለማድረግ እኛ ተዘጋጅተናል ወንድሞቹ እንደመሆናችን። እሱ ግን አሁን ያለበት ሁኔታ ጥሩ ሁኔታ ላይ አይደለም። ብዙዎቻችሁ ኮሜንት ላይ ሮዛን አምጣልን ብዙ ነገር ትላላችሁ። ያው የልጁን ያለውን ነገር ሳትረዱ አንዳንድ ብዙዎቻችሁ ባትፈርዱበት የተሻለ ነው ብዬ አስባለሁ። ጥሩ ሁኔታ ላይ አይደለም ባጭሩ ያለበት ሁኔታ ልጁ። ዱዓ ብታደርጉለት ከቻላችሁ፣ ካልቻላችሁ ደግሞ ባትናገሩት ብዬ ለመናገር እፈልጋለሁ። ወደ አሁኑ የመጣሁበት ጉዳይ ስገባ ደግሞ ያው ከኋላ ትንሽ ተፈንክቷል ግንባሩን። ያም የሆነበት ምክንያት መኪና ነው፣ የመኪና አደጋ ደርሶበት ነው። ምንም አብረን ነበርን። መኪና ተገልብጦ ምናምን አይደለም፣ ራሱ ሄዶ መኪና ውስጥ እየገባ ነው። ራሱን መግደል ማጥፋት ነው የሚፈልገው። እኔ እንጃ ብቻ አላውቅም። እኛ የፈለገ ሊመረን ይችላል። አማር ላንተም ነው ይሄን ማስተላልፍልህ። ህይወት ሊያስጠላን ይችላል። እቺ ዱንያ እቺ ዓለም እንደዚህ ነች። በቃ ላንዱ የሞላች ላንዱ ጎደሎ ልትሆን ትችላለች። ደስታ ላይ ኖረን ይችላል። ብዙ ነገሮች ሊፈጠሩብን ይችላሉና ነገር ግን ሁሉም ነገር ተፈራራቂ ነው። ዛሬ ከተከፋህ ነገም ትከፋለህ ማለት አይደለም። ደስታ ተራውን ጠብቆ ይመጣልና ይሄን አስተሳሰብህን ብታቆም እኔ ካንተ አልጠብቀውም። እንደዚህ አይነት ነገርም ደግሞ ጭራሽን ያስደንግጠኛል። እኔ ህፃን ልጅ ነው እንግዲህ ይዘውት መኪና ውስጥ እንዳይገባ ሊቆጣጠሩት የሚገባው። አንተ ራስህን አስበህ ራስህን ለመጉዳት አንተም ተጎድተህ ያን ሹፌርም ደግሞ አደጋ ውስጥ ነው የምትከተው። አማር ለምን በዚህ ደረጃ ራስህ ላይ ተስፋ ትቆርጣለህ እንዴ? እናትህ ቤተሰቦች ምንድነው የሚሰማችሁ ይሄንን ሲያዩ? የምር እኔ በጣም አዝኛለሁ። ቤተሰብ እንዲያውቅ አልፈልግም። እንዳትናገር ባልከው ለራሱ አልስማማም። ይህን ቪዲዮ ከማየታቸው በፊት ደውዬም ማሳወቅ ይሆናል። አንተ ግን አሁን ላለህበት ሁኔታ እኔ እንጃ መጠንከር አለብህ ብዬ አስባለሁ። ተስፋ አትቁረጥ። በቃ እያሰበ ያለው ነገር ተስፋ ወደ መቁረጥ ነው እየሄደ ያለው ልጁ። በቃ መሞት ይሻለኛል ብሞት ይሻላል ነው። የተለያዩ ሶሻል ሚዲያ ላይ ስለ ሞት የሚያወሩትን ያበረታታል። ትክክል ናቸው ይላል። አስተሳሰቡ ሁሉ በቃ እቺ ምድር መገላገል ፈልጋለሁ፣ በቃ እዚች ምድር ላይ ደስታ የለም ብሎ ነው አሁን እያመነ ያለው ልጁ። ወዶ አይደለም እንደዚህ የሆነበት ያለው። ሁላችንም ተከፍተናል፣ ሁላችንም መጥፎ ጊዜ ያሳልፈናል። ነገር ግን ነገን ጥሩ ነገር ይሆናል ብለን በማሰብ ነው በትዕግስት እየኖርን ያለ ነው። ይሄ ደግሞ የዚች ዓለም እውነታ ነው። ወደድንም ጠላንም የምንቀበለው ነገር ነው። ነገ ብንሞት ትንሽ ጊዜ ነው ሰው የሚያዝንልን። ሁሉም ሰው ይረሳናል። የራሳቸውን ህይወት ሁሉም ይኖራሉ። እኛ ግን ሞትን እኛ ነን የምንጎዳውና የሰው ልጅ አስተሳሰባችን እኔ እንጃ የሁላችንም ሊለያይ ይችላል። ግን ጥንካሬያችንን ግን አንድ አይነት ማድረግ አለብን። ችግሮችን ከኛ የባሰ የሚያሳልፉ ሰዎች አሉ። እኛ ዛሬ እየኖርነው ያለነውን ህይወት ያለንበትን ሁኔታ እንደ ምኞት እንደ ህልም አድርገው የሚኖሩ ሰዎች አሉና እኔ አማር እኔ ላንተ ልልህ የምፈልገው ከዚህ ነገር ብትወጣ አላህ ምሩሃል። ተውበት አድርገሃል ማሻአላህ። ቢሆንም አደራ ከዚህ በኋላ ይሄን ነገር እንዳታስብ። ይሄ አመለካከት ካይምሮ ላይ መጥፋት አለበት፣ ወደድክም ጠላህም ማለት ነው። እነዚህ አይነት ነገር ማሰብ የለብህም። ራሴን አጠፋለሁ፣ ራሴን እገድላለሁ፣ መሞት ይሻለኛል፣ እኔ ህይወት አስጠልቶኛል፣ ይቻለም ለኔ አትሆንም። እንደዚህ አይነት አስተሳሰብ መተው አለብህ። ያለበትን ጫና ያለበትን ስቃይ ከማንም በላይ እኔ እየተረዳሁ ነው አውቄያለሁ። ግን ጠንከር በል፣ ያልፋል ይሄ ጊዜ። በቃ ስለሞትክ የሚቀየር ነገር የለም። ከሞትክ በቃ ሞትክ ነው፣ አለቀ።
ያኛው ዓለም እንኳን የተሻለ አይሆንልህም። ታውቃለህ አንተ ሙስሊም ነህ። ራሱን አጥፍቶ የሞተ ሰው ወንጀሉ ምን ያክል ከባድ እንደሆነ አንተ ታውቃለህ። አልነግርህም። ይሄን ነገር ባታስበው የተሻለ ነው። በቃ እኔ እናንተም ከጎኑ ሁኑ። ቤተሰቦች ከቻላችሁ ዱአ አድርጉለት። ይሄ ልጅ አይምሮ ከቀን ወደ ቀን እኔ ጋር አሁን አብሮ ስለሆነ ያለበትን ሁኔታ እኔ ነኝ የማውቀው። ውድ ቤተሰቦች በጣም ነው የሚያሳዝነው። ሊያብድ ነው የሚደርሰው። እኔ ያለበትን ሁኔታ እኔ ምን ብዬ ለመግለጽ ራሱ ይከብደኛል። የተሰቃየ ያለበትን ምክንያት ይሄ ነው ብዬ ለመናገር ይከብደኛል። ባጭሩ ግን ይሄ ልጅ ጥሩ ሁኔታ ላይ አይደለም። ከቀን ወደ ቀን እየባሰበት እየተሰቃየ ነው የመጣው። እንግዲህ ከዚህ በፊት የደበረበትን ነገር ተመልክታችኋል። ቁርአን ተቀርቶበት ደህና ሆኗል ብለን ነበር። አሁን አይምሮ ላይ ከባድ ጫና እየደረሰበት ነው። እኔ የሲህርም የድግምትም ነው ብዬ አስባለሁ። ሆኖም ግን የሱ ጥንካሬ መኖር አለበት። እኛ በቻልነው ቁርአን እናስቀራበታለን። እስኪ አሁን ደግሞ ወደ አርባ ምንጭ እዛ ቤተሰቦች አሉት፣ እዛ ይምጣ ብለውኛል። እዛ ይዤው ሄዳለሁ። እዛ ቁርአን ይከታተላል። እንግዲህ አየርም መቀየር አለበት። አይምሮም ጥሩ ሁኔታ ላይ ስላልሆነ ትንሽ አይምሮም እንዲናፈስ በሚለው እንግዲህ ወደዛ እንሄዳለን። አብሬው ሄዳለሁ ብያለሁ። እንግዲህ እዛ ሄደን እንደሚሻለው ተስፋ እናደርጋለን። እናንተ ደግሞ ከጎኑ ሆናችሁ ዱአ አድርጉለት። ያለበት ሁኔታ ጥሩ ሁኔታ ላይ አይደለም። ሁላችንም ወንድም አለን፣ በህይወታችን ወንድ አለ፣ አባት አለን እና ይሄ ልጅ እየደረሰበት ያለው ነገር በእኛ ቤተሰብ ላይ ቢደርስ ብለን ብናስብ፣ ምክንያቱም የትኛውም ሰው ወዶ እንደዚህ ሊያደርግ አይችልም። በተለይ ደግሞ አማርን እኔ ስለማቀው ነው። አማር ጋር አብሮ አደግነን፣ አንድ ላይ ነው ያደግነውና ማንነቱን ባህሪውን በደንብ አድርጌ አውቃለሁ። በጣም ንጹህ ልብ ያለው ልጅ ነው። የመስጊድ ሰው ነው። በዚህ ደረጃ ራሱን የሚያጠፋ ራሱን እንደዚህ አድርጎ የሚጠላ ሰው የሚሆን ሰው አይደለም። የሚያውቁት ሰዎች እናንተ አዲስ ሊሆንባችሁ ይችላል። ለዛ ነው አሁን እኔ አዝኜ ለእናንተ መናገር የፈለኩት እና እኔ ለማለት የፈለኩት አሁን ሌላ ምንም ነገር አይደለም። ዱአ አድርጉለት ከዚህ ነገር እንዲወጣ። አሁን ያለበት ሁኔታ ወላሂ ደህና ነው፣ በጣም ሲበዛ ደህና ነው። እዚህ ጋር የመፈንከት ነው። ይሄ ታሽጎለታል፣ ተሰፍቶለታል። ከዛ ውጪ ሌላ ቦታ ምንም የተጎዳው ነገር የለም። ይሄም ደግሞ ቀላል ቁስል ነው፣ ይድናል። ግን ይሄ አስተሳሰቡ በዚሁ ከቀጠለ ከባድ ነው። በዚሁ ከቀጠለ ነገ ህይወቱን እስከ ማጣት የሚያደርሰው አደጋ ሊያደርስ ይችላል ለራሱ ላይ። ስለዚህ በቻላችሁት አቅም ዱአ አድርጉለት ከዚህ እንዲወጣ። እኛም በቁርአንም በምንም በቻልነው አቅም ከዚህ ነገር እንዲወጣ ያው እንደ ወንድም እንደ ጓደኛ ከጎኑ እንሆናለን ባለንበት ሁኔታ። እኔ በዚህ አጋጣሚ ኢዘዲን ይቅርታ መጠየቅ አለብህ። ይሄ ልጅ ባለፈው እዚህ ጋር ለፕራንክ ብለህ ያደረከው ነገር አንተም ትክክል አይደለም። ይቅርታ መጠየቅ አለብህ እሱን። ከዛ በዘለለ እሱ አማር የሚለው ነገር አለ፣ እሱን አውሩትና ወደ ቤተሰቦች እስኪ ፕሮግራሙን እንዘጋለን። ዋና የመጣንበት አላማ ይሄ ስለሆነ ነው፣ ይሄን ለማሳወቅ ነው። አማር ይኸውና እና አሳያችሁ ከኋላ አይዞህ፣ ምንም ደህና ነው። ወደ ቤተሰቦች ይኸው ከኋላ እዚህ ጋር ነው፣ እዚህ ጋር ነው የተመታው፣ እዚህ ጋር ነው። ትንሽ ዝቅ ቢል እዚህ ጋር ትንሽ ዝቅ ቢል ወደታች ህይወቱንም ሊያጣ ይችላል። እዚህ ጋር ሲመታው ልጁ የተመታው ነገር ከባድ ሆኖ አይደለም። ውድ ቤተሰቦች የተመታው ነገር እዚህ ጋር ከባድ ሆኖበት አይደለም። ነገር ግን በቃ ይሄ ቦታው በጣም አስቸጋሪ ነው። የቁስሉ ጉዳት አይደለም፣ ስንጥቅ ነው ያለው ቆዳው። ግን ቦታው የተመታበት ቦታ ራሱን እንዲስት ነው ያደረገው። የትኛውም ሰው እዚህ ጋር በእጅ ለራሱ ቢመታ በዱላ ቢመታ ራሱን ይስታልና የተመታበት የወደቀበት እንትኑ አስፋልት ያገኘበት ቦታ ትንሽ አስቸጋሪ ቦታ ላይ ስለሆነ ነው። ሌላው በተረፈ አሁን ላይ ደህና አይደለ? እንካይዞ ሰላም በላቸው፣ ዱአ አድርጉልኝ በላቸው። አይዞ እንዴት ናችሁ? ቤተሰብ መንገድ ስለመጣን መምጣት ማልፈልግ ነበር፣ ግን ጃኒ ማውራት ማልፈልግ ነው። አሁን እኔ ተስፋ ቆርጫለሁ። ገባ አሁን እንደዚህ አይደለም እንድትለኝ። አሁን ሰላም በላቸው። እኔ አልፈልግም፣ የምር በቃ እኔ አስጠልቶኛል። ከዚህ አልፈልግም፣ ማውራት አልፈልግም። እኔም በሻት እንደዚህ ነገር አይጠበቅም። ወላሂ ምሪኝ አትጃጃል። ራሴ ማጥፋት ከፈልኩ ቆዩ፣ ግን ከሀጃት ስለሆነብኝ ነው እንጂ እስካሁን አልቆየም። እሺ ቆይ ራስህን አጠፋህ። እሺ ምንድነው መጨረሻ? እገላገላለሁ፣ በቃ ከዚህ ምድር እገላገላለሁ እኮ። መጨረሻ ምንድነው? አላማ እዚህ ምድር ላይ መኖር ነው። ያኛው ዓለም አይደል እንደ ዓላማችን ሁላችን። ግን በቃ እኔ አልቻልኩም። በቃ የደከመኝ ገባህ። ለምን ይደክመሃል?
ታውቃለህ አንተ ያለውን ነገር እኔ አስጠላኝ። በቃ እኛ ከጎንህ ነን ያልፋል ይሄ ነገር። ለምንድነው ተስፋ የምትቆርጠው አማር? ለምንድነው እንደዚህ የምትሆነው? ቢያንስ ለቤተሰብ ለእናትህ አስብ እንጂ። አልፈልግም በቃ ከዚህ በኋላ ነው በቃ። ለምን መኖር አልፈልግም በቃ ከእንደዚህ ከሚያስጨንቅ ጉዳይ መራቅ ነው በቃ። ያለብህን ጭንቀት ልብ ላይ ድግምትም ሲህርም ሊሆን ይችላል። እሱ ደግሞ በቁርአን ይድናል። በቃ ባለፈው እንደዚህ አድርገንልሃል፣ ደህና ሆነህ ነበር። በቃ ሲህር ድግምት ሊመለስ ይችላል። እንደዛ ሆኖብህ ሊሆን ይችላል። በቃ ትድናለህ። ለምን እንደዚህ አይነት ሀሳብ የምታስበው? አማ በቃ ውድ ቤተሰቦች እንደዚህ ነው። በቃ እኛም ጋር ለማውራት በቃ በሌላ ሀሳብ ካልሆነ ስለዚህ ጉዳይ ስለዚህ ነገር ካነሳንበት እንደዚህ ነው የሚለው። በቃ ፍላጎት የለውም ለማውራት። እኛም ጋር መበሳጨት ነው። በቃ አታውሪ ነው። በቃ በዚህ ጉዳይ ጭራሽ እንድናነሳ አይፈልግም። እሺ ተረጋጋ። አማርኛ እንወጣለን። ኧረ በፈጠረህ እሺ ይኸውልህ፣ አሁን እኮ ለራስህ ነው፣ ቤተሰብ ማወቅ ስላለበት ነው። ደውዬ እናገራለሁ ለቤተሰቦች። እግርና እጅህን ነው አሰሬ ማስቀምጥ እዚህ ቤት ነገር ያለው። አሁን እዛ አርባ ምንጭ እንሄዳለን ተባብለናል አይደለ? አይደል? እኔ አልሄድም። እሄዳለሁ ብለሃል ነበር እንዴ? እኔ መቼ ያልኩ ደግሞ እሄዳለሁ ብያለሁ። ቤተሰቦች በቃ እዛ ይምጣ እንትን ይባል ይቀራለታል፣ ኢንጆይም ታደርጋለህ ተብሎ ይሻላልክም ነው የምታወራውን ትረሳለህ። አማር ችግር የለውም። እሺ ያው በቃ ውድ ቤት እሺ እንወጣለን። እሺ አማር አንተ ተረጋጋ በቃ እሺ። እሺ ተረጋጋ እሺ በቃ ያው ውድ ቤተሰቦች እንግዲህ ያለበት ሁኔታ እንደዚህ ነው። ወላሂ በጣም አስጊ አስፈሪ ሁኔታ ላይ ነው። በጣም የሚያሳዝን ሁኔታ ላይ ነው ያለው። እኔ ምን እንደምል አላውቅም። ዱአ አድርጉለት ብቻ ነው ማለት የምፈልገው። በህይወቱ ላይ ተስፋ ቆርጦ ነው ይሄ ልጅ ያለው። በጣም የሚያሳዝን ሁኔታ ላይ ነው። እኛንም ማውራት ፈቃደኛ አይደለም። በቃ ወዶ አይደለም እንደዚህ ይሆነ ያለው። በነገራችን ላይ ሳይፈልግ ነው፣ ወዶ አይደለም። ምግብ ራሱ አልበላም እስካሁን ምግብ አልበላም። ግን ምን ይጀልልም ታስከተ ማይበላ ከሆነ የሚያስቸግር ከሆነ ሆስፒታል ግሉኮስ ይደረግልኝ። ምን ይጀልልም ታማ ቆይ ችግር የለም በኋላ እናወራዋለን። አሁን ቪዲዮ ስላለ በስትክክል እንዝጋና እነሱ እንዳናስጨንቃቸው ይበላል። እሺ ችግር የለውም እንጨርሳለን። እሺ አማር በቃ እሺ ውድ ቤተሰቦች እሺ በቃ ውድ ቤተሰቦች ያው ና ኢዘዲን ተው ችግር የለውም። እንግዲህ ያው ኢዘዲንም ባለፈው ላደረገው ነገር ይቅርታ ጠይቆታል። ያው በዛ ምንም ሲጀመር አማር እንደዛ አይነት ነገር የለበትም። ለጨዋታ ነበረ እንቃልዳለን እንደፈለግን። ሆኖም በቃ ዱአ አድርጉለት። ዱአችሁ ያስፈልገዋል። ከማንም በላይ የእናንተ ዱአ ያስፈልገዋል። ከጎኑ ሁኑለት። ሙስሊሞች ዱአ አድርጉለት፣ ክርስቲያኖችም ጸሎት አድርጉለት። የሱ ፋሚሊዎች እንግዲህ ይሄን ቪዲዮ ደግሞ ሼር እያደረጋችሁ አዳርሱለት። መልካም ምኞት እንደምትመኙለት አልጠራጠርም። ልጁ በዚህ ሰዓት ከጎኑ እንድንሆን ይፈልጋል። አሁን አጠገብ አትሆኑ ቢልም ከጎኑ እንድንሆንለት ይፈልጋል በውስጡ። ምክንያቱም አሁን ላይ ብቸኝነት እየተሰማው ነው። ለዛም ነው ራሱን ለማጥፋት እንደዚህ የሚያስበውና ዱአ አድርጉለት ነው የምላችሁ። እንግዲህ ወደዛም ወደ አርባ ምንጭ እንሄዳለን ተባብለናል። እስኪ ወደዛ እንሄዳለን። አሪፍ ለውጥ ይኖረዋል ብዬ አስባለሁ። ኢንሻአላህ የኛው ቁስሉ ይድናል። ወደ ሃይማኖት ተቋማት ወስደዋለሁ በተደጋጋሚ ወደ ራሱ ይመለሳል ኢንሻአላህ። ይሄ ለማለት ነው ዛሬ የመጣሁበት ዋነኛ ዓላማ ያለበትን ሁኔታ ለማሳወቅ ነው። ማሳወቅም ስላለብኝ ለዛ ብዬ ነው። ውድ ቤተሰቦች ያው ዛሬ የመጣ ነው በዚህ ነው። አማርን ዱአ እንደምታደርጉለት አልጠራጠርም። መልካም ምኞታችሁ እንደምትገልጹለትም አልጠራጠርም። ያው ዛሬ መጣንበት ቪዲዮ ይሄን ይመስላል። ከልብ እንወዳችኋለን። በቃ እናመሰግናለን። ቪዲዮውን ዝጋው።